አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት ለገጠና አጠገቧ እናቷ ብቻ ነበረች ሰዓቱ ያዩት እና ጓደኛዋ ነበረች ሰዓቱ። የዚህ ጄነሬሽን ለውጥ አዶናይ ነው እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። አሁን በደረሰኝ መረጃ መሰረት ኢትዮጵያ ውስጥ እስካሁን ምንም አይነት ተቋም የኤአይ ስልጠና የመስጠት ፈቃድ የለውም። እንዳትሸወዱ ጥንቃቄ አድርጉ ተብሏል። ዋና ዝነኛዋ ቲክቶከር ከባድ አደጋ ደርሶባት ወደ ሐኪም ቤት ገብታለች። እንዴት ነው የደረሰባት? ማናትና ምን አይነት ሁኔታ ላይ ነች የሚለው ነገር እምናየው ይሆናል። በብዙዎች ዘንድ እንግዲህ ቅሬታና መነጋገሪያ ቁጣ የቀሰቀሰው የአዶናይ ቪዲዮ እምናየው ይሆናል። እናንተስ ምን ታስባላችሁ? ስለዚህ ንግግሩ በጣም የሚያሳፍርና የሚደብር ነገር ነው እየተናገረ ያለው። እሸቱም እንግዲህ ከሱ የማይጠበቅ ማጭበርበርና መንግስት ሊጠይቀው ይችላል የተባለ ትልቅና ከባድ ቪዲዮ ወጥቶበታል። እንግዲህ እምናየው ይሆናል። ሐሳባችሁን እስከ መጨረሻው ድረስ እያጋራችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። በነገራችን ላይ ይሄን ነገር እንግዲህ ያያችሁት ያላችሁት ሰርግ ቤት ወይ ምርቃት ላይ ወይ ሽምግልና ላይ አይደለም። በጣም የሚያሳፍርና ዴንጀር የሚባል ደረጃ ላይ እየደረሰን እንዳለን ነው ማስበው። እስከ መጨረሻው ደስ ይስጥልኝ። እንግዲህ የሌለው የመጠጥ አይነት የለም። በነገራችን ላይ የሞተው ሰውዬ ይሁላ ምግብና ይሁላ መጠጥ ቢጠጣ ኖሮ የሚሞትም አይመስለኝም ነበር። የምር ነው የምላችሁ። ምን አይነት ደረጃ ላይ ነው ግን እየደረሰን ያለ ነው? የኑሮ መጠናችን ለምንድነው እንደዚህ እየተለያየ ያለው ነው እኔ ጥያቄ ማለት ነው። ለምንድነው የተቸገረን ማታበሉት? እንደዚህ ለታይታ ቪዲዮ ተቀርጾ መፖሰቱ ምንድነው ጥቅሙ ነው? ሰውየው በህይወት እያለ ሳታበሉ ሳታጠጡት ምን አይነት ደረጃ ላይ እየደረሰች እንዳለ ሳስብ በጣም ነው ማዝነው ማለት ነው። ስለ ሀገራችን እንግዲህ እናንተ ብቻ ሐሳባችሁን አጋሩበት። መጨረሻ ላይ ወደ ቀጣይ ቪዲዮ እናልፋለን። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይሎጋሽ ተመልከት ስለናት ከጸባይ ምንድን ለምንድነው እኔ ራሱን የሚያሳየን ምንድነው? ቆይ እኔ በነገራችን ላይ ይሄ ልጅ በፊት ላይ በጣም ይመቸኝና በጣም ማከብረው ሰው ነበር። ግን አሁን እያደረገ ያለው ነገር ግን በጣም ብዙዎችን እያስቆጣ ያለ ነገር ነው። ብቻ ግን መጨረሻ ላይ ያለችዋን ነገር ስሟት። ከውበት አባታችሁ ጎደላችሁ። በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለሽ ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄነሬሽን ለውጥ አዶናይ ነው እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የእኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለች ይሄ ነበር እንግዲህ የቀረው። እንግዲህ ተሰማ በነገራችን ላይ አወቅሽ ይሏት የባሏን መጽሐፍ አጠበች ማለት የዚህ እኮ ነው። ራሱን እንግዲህ እኔ እንዴት እንደሚያይ አላቅም። በጣም ነው የሚያሳፍረው። እንግዲህ ሁሉም ሰው በነገራችን ላይ ጊዜ ያለው ወቅት አለው ቦታ አለው ፕራይም የሚሆንበት ጊዜ አለና ጊዜያችሁን በስነ ስርዓት ካልተጠቀማችሁበት ስማችሁ ይወርዳል፣ መንግስት ራሱ ይወርዳል አይደል እንዴ? ጊዜ ይፈጃል እንጂ ባለስልጣንና ቋንጣ ራሱ ይወርዳል የሚባል አባባል አለና በጊዜ ካልተጠቀማችሁ ሁሉ ጊዜ እኔ ብቻ ልንገስ ማለት ይሄ በነገራችን ላይ ትልቅ የኢጎ ባለቤት እንደሆነ ነው እያሳየን ያለውና በጣም ነው የሚያሳፈረው፣ በጣም ነው የሚደብረው። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። አዳዲስና ፈጣን ወቅታዊ መረጃዎችን ለማግኘት እንግዲህ እንደሰማችሁት ነው ከባድ የመኪና አደጋ ደርሶባቸዋል። ምክንያቱም እንደሆነ እስካሁን ድረስ አልታወቀም። እንግዲህ
ምክንያቱም ምን እንደሆነ አጣርተን እንግዲህ የምናሳውቃችሁ ይሆናል። ቀላሉን ያድርግላችሁ ነው እንግዲህ ልንላቸው የምንችለው። ፈጣሪ እንግዲህ ቶሎ ሰላሙን ዜና ያሰማን ማለት ፈልጋለሁ። ወደ ቀጣይ ቪዲዮ እናልፋለን። በደረሰኝ መረጃ መሰረት ኢትዮጵያ ውስጥ እስካሁን ምንም አይነት ተቋም የኤአይ ስልጠና የመስጠት ፈቃድ የለውም። እንዳትሸወዱ ጥንቃቄ አድርጉ ተብሏል። በኢትዮጵያ የኤአይ ስልጠና መስጠት የሚችሉት ህጋዊ እውቅና ያላቸው ተቋማትና ራሱ ኢንስቲትዩቱ ብቻ ናቸው። ሆኖም መመሪያውን ጥሶ የሚገኝ አካል ህጋዊ ቅጣት ይጠብቀዋል ሲል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አስታውቋል። ስለዚህ እስካሁን የምትመለከቷቸው የኤአይ ስልጠና እንሰጣለን የሚሉ ግለሰቦችና ተቋማት ህጋዊ እንዳይደሉ ተገንዝባችሁ ጥንቃቄ አድርጉ። ለጥንቃቄ እንዲሆን ይህን መረጃ ለጓደኞቻችሁ ሼር አድርጉት። አስተያየት ካላችሁም ጻፉልኝ። እንግዲህ ጋሽ እሸቱ በዚህ ነገር የሚቀጥል ከሆነ እንግዲህ ሸቤን የሚወርደው ምንም ጥርጥር የሌለው ነገር ነውና ይሄ ነገር እንዴት አያችሁት? እንግዲህ ኃላፊነት ወስጃለሁ ብሎ ነው ሲያሰለጥንም የነበረው ከብዙዎች እንግዲህ ብር ሲቀበል የነበረው። እባካችሁ እንዳትበሉ ይሄንንም መረጃ ሼር አድርጉ ለብዙ ሰው ለቻላችሁት ያህል ሰው። ሰርግን ያከበደ እጅግ የሚገርም የ1.5 ሚሊዮን ብር አበባ ሰሞኑን እንግዲህ መነጋገሪያ ሆኗል። ሽምግልና የተሰራ ነው። ያው ፕራይሱ ስንትም ሆነ ስንት በጣም የተጋነነ መሆኑን አበባውን አይታችኋል። ፖይንቱ ምን እንደሆነ አልገባኝም፣ ግን በጣም የምወደው ደራሲ አለማየሁ ገላጋይ ምን ይላል መሰላችሁ? ሀብት የሆነ ቦታ ላይ በጣም እላፊ ሲከማች ከሆነ ቦታ ላይ ጎልቶ ነው ይላል። እዚህ ጋር ሀብት ቅጥ አጥቶ መሄጃ አጥቶ አሁን እዚህ ጋር ጣውልቆ ለሚጣል አበባ ኢን ሚሊየንስ ይፈሳል። ያ ማለት ሀብት ቅጡን አጥቶ ነው። በተመሳሳይ ቅጡን ያጣ ድሃ ግራ ቀኙ ግራ የገባው ድሃ አለ። እኔ አሁን የምለው ገንዘብ ተርፏችሁ ከሆነ ለቸገራው ስጡ፣ ለድሃ ስጡ የሚል ነገር ውስጥ አልገቡ። ምክንያቱም ሰጪነት ጸጋ እንጂ ሰው ነግሯችሁ የምታደርጉት ነገር አይደለም። ወይም ገንዘብ ስለበዛ የምታደርጉት ነገር አይደለም። ጀነሮሲቲ ራሱን የቻለ ጸጋ ነው። መጽሐፍ ቅዱስ ራሱ በልክ እንድንኖር ነው የሚያዘን። አሁን እኔ እያልኩ ያለሁት ስለ ሽምግልና የሰራሁት ቪዲዮ ላይ ኮሜንቶቹ እንዳለ ማግባት ፈራው፣ ቆሜ ቀረው፣ በቃ ከየት አመጣሉ የሚሉ በጣም ጊቭ አፕ ያደረገ ኮሜንት ነው የሚበዛው፣ የወጣቶች ማለት ነው። ልክ እንደዛው አሁንም እድርም ይሁን ቤተክርስቲያንም ይሁን ባለድርሻ አካላት የትም በየደረጃው ያላችሁ ባለድርሻ አካላት ይሄን ነገር ሃይበሉና አስቆሙ። ይሄ ነገር ሊታሰብበት ይገባል ብዬ አስባለሁ። እህታችን ያነሳችሁ ሐሳብ እኔ በጣም ነው የተመቸኝ፣ በጣም ማለት ነው። ይሄ ነገር ካሁኑ ሃይ የማይባል ከሆነ ወጣቱ ትዳር የሚፈራ በጣም የሚደብር ጄኔሬሽን ነው ሊፈለፈልም ሊፈጠርም የሚችለውና በጣም ነው የሚደብረው። ይሄ ነገር መስተካከል አለበት ብዬ አስባለሁ። እናንተ ምን ታስባላችሁ? ይሄ ነገር ቢደረግ ጥሩ ነው? ይሄ ነገር ይቀጥልበት ወይስ ደግሞ ይሄ ነገር ይቁም ብላችሁ ታስባላችሁ? እስቲ ሐሳባችሁን አጋሩበት። ያው የአንድ ሰው ሐሳብ የሌላም ሰው ሐሳብ ሊሆን ስለማይችል የኔ ሐሳብ ይሄ ነገር መቆም አለበት ብዬ ነው የማስበው። ሐሳብ አስተያየታችሁን አጋሩበት። የደወል ምልክቱን ያላካችሁ ንቁ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። ወዳችኋለሁ። ይመቻችሁ።